ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቁርስ ላይ በፍጹም መመገብ የሌለባችሁን 6 መጥፎና አደገኛ ምግቦችን እነግራችኋለሁኝ። ጠዋት ላይ ሲበሉ ጎጂ ሊሆኑ የሚችሉበት ምክንያቶችንም እነግራችኋለሁኝ። በእነዚህ ምትክ ደግሞ ቁርስ ላይ መመገብ ያለባችሁን ምርጥ 6 የቁርስ ምግቦችንም እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቁርስ ላይ በፍጹም መመገብ የሌለባችሁን 6 ምግቦችን ልንገራችሁ። አንደኛ፣ ስኳር የበዛበት የቁርስ እህል ወይም ደግሞ ብሬክፋስት ሲሪያል ነው። ብዙ የታሸጉ እህሎች ጤናማ ተብለው ለገበያ ይቀርባሉ። ነገር ግን በውስጣቸው ከፍተኛ የተጣራ ስኳር ያላቸውና በጣም ትንሽ ፋይበርም አላቸው። መመገብ የደም ስኳርና የኢንሱሊን በፍጥነት እንዲጨምር ያደርጋል። ከዚያም በፍጥነት እንዲወድቅ ወይም ደግሞ እንዲወርድ በማድረግ ብዙም ሳይቆይ ድካምና ረሃብ እንዲሰማችሁ ያደርጋል። ከጊዜ በኋላ አዘውትሮ መመገብ ለክብደት መጨመር፣ ለአይነት 2 የስኳር በሽታ እናም ለኢንሱሊን ሬዚስታንስ ተጋላጭነታችሁን ይጨምረዋል። ሁለተኛ፣ ነጭ ዳቦ እናም ኬኮች ናቸው። የተጣሩ ካርቦሃይድሬትስ ናቸው። እነዚህ ከተጣራ ዱቄት የተሰሩ እነዚህ ምግቦች ፋይበርና አልሚ ምግቦች ስለሌላቸው በፍጥነት ይፈጫሉ እናም ባዶ ካሎሪዎችን ይሰጣሉ። የደም ስኳር መጠን በፍጥነት እንዲጨምርም ያደርጋሉ። ይህም በጠዋቱ ዘግይቶ የኃይል መውደቅን ያስከትላል። እንዲሁም በጣም ትንሽ የጥጋብ ስሜትንም ይሰጣሉ። ይህም በቀኑ መጨረሻ ላይ ከመጠን በላይ እንድትበሉም ሊያደርግ ይችላል። ሶስተኛ፣ የተቀነባበሩ ስጋዎች ናቸው። እንደ ቤከን፣ ቋሊማ እና ሃም የምንላቸው እነዚህ ስጋዎች በውስጣቸው ከፍተኛ መጠን ያለው ስብ፣ ሶዲየም እና ናይትሬትስ ከካንሰር አደጋ ጋር የተገናኙ መከላከያ ንጥረ ነገሮች አሏቸው። ጠዋት ላይ መመገብ የምግብ መፈጨትን ሊያከብድና ለልብ በሽታ እና ለከፍተኛ የደም ግፊት ተጋላጭነታችሁን ሊጨምር ይችላል። እንዲሁም ትንሽ ፋይበርን ስለሚሰጡ የሆድ መነፋትና የድካም ስሜትንም ሊያስከትሉ ይችላሉ። አራተኛ፣ ጣዕም ያለው እርጎ ነው። ፍሌቨርድ የሆነ ምክንያቱም ከፍተኛ ስኳር የበዛባቸው አይነቶች ናቸው። ጥሩ እርጎ ጤናማ ቢሆንም ጣዕም ያላቸው አይነቶች ወይም ደግሞ ፍሌቨርድ ብዙውን ጊዜ ከጣፋጭ ምግቦች የበለጠ ስኳርን ይይዛሉ። የተጨመረው ስኳር የደም ስኳር እንዲጨምር ያደርጋል እናም የፕሮቲንና የፋይበር እጥረት በፍጥነት እንደገና እንድትራቡ ያደርጓቸዋል። ጠዋት ላይ ብዙ ስኳር መመገብ ኢንፍላሜሽንን ሊያስነሳ እና ለክብደት መጨመርም አስተዋጽኦ ሊያደርግ ይችላል። አምስተኛ፣ የታሸጉ የፍራፍሬ ጭማቂ ወይም ደግሞ ጣፋጭ የሆኑ እስሙዚዎችን ነው። ፍራፍሬ ጤናማ ቢሆንም የታሸጉ ጭማቂዎች ብዙውን ጊዜ ሁሉም ፋይበራቸው የተወገደ እናም የተጨመረ ስኳር የበዛባቸው ናቸው። የታሸገ ጭማቂ መጠጣት በደም ስኳር ላይ ከሚያመጣው ተጽዕኖ አንጻር ሶዳ፣ ኮካኮላ ከመጠጣት ጋር ተመሳሳይ ነው። ይህ ወደ ድካም፣ ተደጋጋሚ ምኞት እናም በቀኑ መጨረሻ ላይ ከመጠን በላይ ካሎሪ መውሰድን ሊያስከትልም ይችላል። ሙሉ ትኩስ ፍራፍሬዎች ፋይበርና ቀስ ብሎ የሚዋሃድ ስኳርን ስለሚሰጡ የተሻሉ አማራጮች ናቸው። ስድስተኛ፣ ዶናት እናም የተጠባበሱ የቁርስ ምግቦች ነው። በተለይ ይህ የብዙ ሰዎች ልምድ ነው። ዶናት የተጠበሱ ዳቦዎችና ወይም ደግሞ በጥልቅ ዘይት የተጠባበሱ ምግቦች ጤናማ ባልሆኑ ትራንስ ፋት፣ ስኳርና በተጣራ ዱቄት የበለጸጉም ናቸው። በፍጥነትም ይፈጫሉ። አጭር የኃይል መጨመር ብቻን ይሰጣሉ፣ ነገር ግን በኋላ ላይ የድካም ስሜት እንዲሰማችሁም ያደርጋሉ። አዘውትሮ እነዚህን መመገብ ለክብደት መጨመር፣ ለከፍተኛ ኮሌስትሮል እናም ለልብና የደም ዝውውር ችግሮች አስተዋጽኦን ያደርጋል ማለት ነው። በአጠቃላይ በጣም የከፉ የቁርስ ምግቦች በውስጣቸው ከፍተኛ የሆነ ስኳር፣ የተጣራ ካርቦሃይድሬትስ፣ ጤናማ ያልሆኑ ስቦች እናም ተጨማሪዎች ያላቸው ናቸው። ምክንያቱም የደም ስኳር እንዲወድቅ፣
የጥጋብ ስሜት እንዲቀንስ፣ የምግብ መፈጨትን እንዲያዳክምና የረጅም ጊዜ የጤና አደጋዎችንም ያስከትልባችኋል። በምትኩ ፋይበር የበዛባቸው፣ ፕሮቲን የበዛባቸው እናም ሙሉ ምግብ ተኮር ቁርሶችን እንደ ኦትስ፣ እንቁላል፣ ሙሉ የእህል ዳቦ፣ ፍራፍሬ እናም ለውዝ የመሳሰሉትን ብትመገቡ የተሻለ ነው። እነዚህን 6 በጣም የከፉ ወይም ደግሞ መጥፎ የቁርስ ምግቦችን አሁን በምነግራችሁ ጤናማ ምግቦች በመተካት ጤናማ የቁርስ ምግብ መመገብን ይኖርባችኋል ማለት ነው። እነዚህም እንግዲህ ለቁርስ በጣም ጤናማ የምንላቸው ምግቦች አንደኛ ከስኳር ከበዛባቸው እህሎች ይልቅ እንደ ኦትስ ወይም ደግሞ ሙስሊን መመገብ። ኦትስ በውስጡ ከፍተኛ ፋይበር ቤታ ግሉካን አለው። ይህም የምግብ መፈጨትን ያዘገየዋልናም የደም ስኳርንም የተረጋጋ ያደርገዋል። ተፈጥሯዊ ጣፋጭነትና ተጨማሪ ንጥረ ነገሮችን ለማግኘት ደግሞ ፍራፍሬዎችን፣ ለውዝንና ሲርሶች ወይም ደግሞ ዘሮችን እንደ ቺያ ሲርስ እና ተልባን ጨምሩበት። ለረጅም ጊዜ ጥጋብ ይሰጣችኋልና የልብ ጤናንም ይደግፋል። ሁለተኛ ከነጭ ዳቦ ወይም ደግሞ ኬክ ይልቅ ሙሉ የእህል ዳቦ ወይም ደግሞ ስኳር ድንችን ተመገቡ። ሙሉ የእህል ዳቦ የተጣራ ዱቄት የሌለው ፋይበር፣ ቢ ቫይታሚኖችና ማዕድናቶችን ይሰጣችኋል። እንደ ስኳር ድንች ደግሞ በተፈጥሮ ጣፋጭ፣ በፋይበር፣ በቫይታሚን ኤ እናም በፖታሲየም የተሞላ እና ቀጣይነት ያለው ኃይልን ይሰጣል። የጠገባችሁ እንድትሆኑ እናም የኃይል መውደቅንም ይከላከላል። ሶስተኛ ደግሞ ከተቀነባበሩ ስጋዎች ይልቅ እንደ እንቁላል፣ ባቄላ ወይም ደግሞ ስሞክድ ሳልመንን ተመገቡ። እንቁላል በፕሮቲን በኮሊን እናም በጥጋብ ስሜት እና በአንጎል ጤና ላይ አስተዋጽኦ የሚያደርጉ በጤናማ ስቦች የበለጸገ ነው። ባቄላ ወይም ደግሞ ምስር ደግሞ ለምግብ መፈጨትና ለአንጀት ጤና በጣም ጥሩ የሆኑ ፋይበርና ፕሮቲንን ይሰጣሉ። ስሞክድ ሳልመን ደግሞ ልብንና አንጎልን የሚደግፉ ኦሜጋ 3 ፋቲ አሲዶችን ይሰጣቸዋል። አራተኛ ጣዕም ካለው ወይም ደግሞ ከፍሌቨርድ እርጎ ይልቅ ጥሩ የግሪክ እርጎ ወይም ደግሞ ኪፈርን ተጠቀሙ። የግሪክ ዮገርት ወይም ደግሞ እርጎ ተጨማሪ ስኳር የሌለው እና በውስጡ ከፍተኛ ፕሮቲን፣ ካልሲየም እና ፕሮባዮቲክስ አለው። በሀገራችን ውስጥ እንግዲህ የግሪክ እርጎን በተለያዩ ቦታዎች በፍጹም አታገኙም ማለት ነው። ስለዚህ ብዙም ቅባት የሌለው ኖርማል እርጎን ተጠቀሙ። ፍሌቨርድ የሆነውን እርጎ በፍጹም እንዳትጠቀሙ። ጣፋጭነትን ከፈለጋችሁ እርጎን ስትጠቀሙ ትኩስ ፍራፍሬዎችን ወይም ደግሞ ትንሽ ጥሬ ማርን ጨምሩበት። የአንጀት ጤናንናም በሽታ የመከላከል አቅምን ይደግፍላችኋል። አምስተኛ ከታሸገ ጭማቂዎች ይልቅ ሙሉ ፍራፍሬዎችን ወይም ደግሞ በቤት ውስጥ የተሰራ ስሙዚ ወይም ደግሞ ጭማቂዎችን ተጠቀሙ። ስኳርን አትጨምሩበት። ሙሉ ፍራፍሬዎች ስኳር ሳይበዛባቸው ፋይበር፣ አንቲኦክሲዳንትና ተፈጥሯዊ እርጥበትን ይሰጣሉ። በቅጠላማ አትክልቶች፣ በፍራፍሬዎች፣ በለውዝና በሲርስ እናም ስኳር በሌለው እርጎ የተሰራ የቤት ውስጥ ስሙዚ በንጥረ ነገሮች የበለጸገ እናም የሚያጠግብም ነው። ዘገምተኛ ወይም ደግሞ ቀስ ብሎ እና የተረጋጋ የኃይል ልቀትን ይሰጣችኋል። ስድስተኛ ከዶናትና ከተጠበሱ ምግቦች ይልቅ ለአንድ ሌሊት የተዘጋጀ ኦትስ፣ ቺያ ሲርስ ወይም ደግሞ የለውዝ ቅቤ ቶስትን ተጠቀሙ። በአንድ ሌሊት የተዘጋጀ ኦትስና ቺያ ሲርስ በፋይበር በኦሜጋ 3 እና በእጽዋት ላይ የተመሰረተ በፕሮቲን የበለጸገ የጠዋት ቁርስ ምግብ ነው። በሙሉ እህል ቶስት ላይ የተደረገ የለውዝ ቅቤም ለቀጣይ ኃይል፣ ጤናማ ስቦችና ፕሮቲኖችን ይሰጣችኋል ማለት ነው። ስለዚህ እነዚህ 6 ምግቦች ከምሳ በፊት የሚመጣውን ረሃብን ይከላከላሉ እናም ሜታቦሊዝምን ይደግፋሉ። ስር የሰደዱ በሽታዎችንም ለረጅም ጊዜ ይከላከላሉ ማለት ነው። በጣም ምርጥ የቁርስ ምግቦች ናቸው። ቅድም ከነገርኳችሁ ምግቦች እነዚህን ምግቦችን በመተካት ተመገቧቸው። በአጠቃላይ ውስብስብ ካርቦሃይድሬትስና ፋይበርን ከኦትስ፣ ከኪንዋ፣ ከሙሉ የእህል ዳቦ እናም ከስኳር ድንች ታገኛላችሁ።
ፕሮቲንን ከእንቁላል፣ ከእርጎ፣ ከባቄላ እናም ከለውዝ ቅቤ ታገኛላችሁ። ጤናማ ስቦችን ደግሞ ከለውዝ፣ ከሲርስ፣ ከቺያ ሲርስ እና ከተልባ፣ ከአቮካዶ እና ከወይራ ዘይት ታገኛላችሁ። ፍራፍሬዎችና አትክልቶችን በጣም ጠቃሚ ናቸው። የቤሪ ፍሬዎችን፣ ፖም ወይም ደግሞ አፕል፣ ሙዝና ቅጠላማ አትክልቶችንም አካታችሁ ተመገቡ። ምርጥ የጠዋት ቁርስ ምግቦችን እንድትመገቡ ያደርጋችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።